ጨርሱ። ታማኛለህ? በቃ ሮቤል ማለት ይገርማል። ከዚህ ያላልኩሽም ነበር። ደግሞ እርግዝና እንዴት አባቱ ነው የሚያምርብሽ። ግን አሁን እኮ ማንም ላይ ለየን በዚህ ልጅ ተጣምረናል። ደግሞ ታውቃለህ አይደለ? መጀመሪያ ያየው ቀን እኮ ነው በአንተ ፍቅር የተለከፍኩት። የኔ ቆንጆ በጣም እንደምታፈቅሪኝ እንኳን አይንሽ ሊያስታውቅብሽ ነበር። ቆይ ግን አንተስ መች ነበር ከኔ ፍቅር ያዘ? እኔ ያኔ በጥፊ የመታሽ ጊዜ አስታውሳለሁ። ይደረዛ ሙዛዛ ፈጣሪ ያድ ወይኔ ጌታ። የኔ ቆንጆ ይኸው ብሩን ይዤልሽ መስኩልኝ። ሉሃና ጀግናዋ ሮቤልን ጉድ አደረገችው። እንደምንም ብሎ እንግዲህ ከሚራ ላይ ብሩን ወስዶ ከሉሃና ጋር ለመተኛት ህልም ሁሉ አልሞ የወደፊቱን ህይወት ሳይቀር አልሞ እንግዲህ ሉሃናም ሻማ አብርቷ የኔ ፍቅር እያለችው እንግዲህ ጉድ አድርገዋለች ማለት ነው። ይህንን ሁሉ 4 ሚሊዮኑንም ብር ከሚራ ላይ ወስዶ ለሉሃና ሰጥቷታል ማለት ነው። እንግዲህ ብሩን ወስዶ ሮቤልን በዚህ አይነት መልኩ ጉድ አድርገዋለች ማለት ነው። ሉሃና እንግዲህ ድርሻን ተጫውታለች ማለት ነው። እንግዲህ ሚራን ትናንትና እንዳየ ነው ሉሃና ቤቱ መሸጡን ስታቅ አድናንን ይሄንን ጨዋታ እኔ ልጫወት፣ ሮቤል የእውነት ሳያፈቅረኝ አይቀርም፣ ስለዚህ እኔ ልጫወትበት ትንሽ ጊዜ ብቻ ስጠኝ ብለው ሮቤል ጋር ገብቷም እንደ እድሜ ልኳን እንደምትታሰርና 5 ሚሊዮን ብር እንዳለባት ትነግረዋለች። በዛ አይነት መልኩ እንግዲህ እንዴት ነው እንደዚህ የምትሆኙ? አንቺ እኔ እያለሁማ በፍጹም በፍጹም አትታሰሪም ብሏት ነበረ። እንዳለውም እንግዲህ ሚራን የት አግኝቼ ነው መቀበላት እያለ ነበረ። ሚራም እንግዲህ ወደ ቤት ተመልሷ መጣች። ወደ ቤትም ተመልሳ ስትመጣ አድናን አፋጦ ይዟትም ነበረ። አድናን እንግዲህ በጥፊ ሳይቀር መጥቶ ይሄ 4 ሚሊዮን ብር ከየት የመጣ ነው? ብሩን አውጪ እያላት ነበረ። ሆኖም ሉሃና ደግሞ ምን እያደረክ ነው? እሷ እኮ ነፍሰ ጡር ናት ብላ ትለዋለች። እሷም እንደዛ በምትለው ሰዓት እኔ ነፍሰ ጡሩን ብትሆን እውነቱን ትንገረኛ አልኩት እንጂ ሌላ ነገር ምን ያደረግኩት ነገር አለ ብሎ ይላል። አንተ ተው በማለት ስትለውም እንግዲህ እሷም አመመኝ እያለችም ቢሆን በጥፊ መቷት ነበረ። ሆኖም ሉሃና ልታባብላ ስትል አንቺ አስመሳይ ነሽ፣ አንዴ ወንድሙ ጋር አንዴ እሱ ጋር እያልሽ ዞር በይልኝ፣ በአንቺ ሰበብ ነው የተመታሁት በማለት ትላታለች። እሷም እንደዛ በምትላት ሰዓት እንግዲህ አንቺ ራስሽ ዞር በይ ብላ ትላለች። አድናንንም ሄዷ አንተ ለምንድን ነው የምትቸኩለው? እኔ ብሩን እቀበላለሁ፣ አትቸኩል። እኔ ራሱ እህቴ እነሱ ጋር እንዳለች እያወቅኩኝ በተስፋ እየጠበቅኩ ነው እህቴን እንደማገኛት ትለዋለች። እሱም እውነትሽን ነው፣ እንደዛ ከሆነ እኔ መረጋጋለሁ እጠብቃለሁ ብሎ ይላታል። እሷም እሺ በቃ እንደዛ ከሆነ ምንም ነገር እንዳታስብ እንዳትጨናነቅ ብላ ትለዋለች ማለት ነው። በዛ አይነት መልኩ እንግዲህ ሉሃና ካባበለችውን ባላ እሱም በዛ ሀሳብ ይስማማል። ሚራም እንግዲህ እሳት ሎክሳ መላጭ በልታ ይሆን እንግዲህ አድና ሮቤል ጋር ሄዷ እንዴት ነው የምትክደኝ? ምን ስለሆንክ ነው አንተ የምትክደኝ? አንተ እንዴት ነው ብሩ እኔ ጋ እንዳለ ለአድናን የምትናገረው? በማለት እንግዲህ እጅግ በጣም በመቆጣት ትናገረዋለች። በፍጹም እኔ አልተናገርኩም ብለያትም እኔ በፍጹም አላምንም፣ አንተን በፍጹም ምንም ብትሆን አላምንም። እንዴት ነው ተስፋዬን አሳልፈ የምትሰጠው? ትለዋለች። ይሄ እኮ የሁለታችንም አላማና ተስፋችን ነው። እንዴት ነው አንቺ እንደዚህ የምታስቢው? ብሎ ቢላትም እንግዲህ እንደምንም ብሎ እሱ እንዳልነገረ ይነግራታል። አድናንም ስልኳንና የባንክ ደብተሯን ይይዝባታል። እንግዲህ ሮቤልም በቃ እኔ እኮ አንቺ ባልሽኝ ሀሳብ ተስማምቻለሁ፣ እኔ ከዚህም በኋላ ከአንቺ ጋር ነው መኖር የምፈልገው ይላታል። ይሄ ውሸትህን ነው፣ እኔ የራሴ ሰው አለኝ ትላለች።
እንግዲህ ሉሃና ጋም እኩለ ሌሊት ሄዶ ምን አደረግሽልኝ ይላታል። እኔ ተዘጋጅቻለሁ አንተ ብቻ ያልከውን አምጣ እንጂ ብላ ትለዋለች። እሱም እሺ በቃ አንቺ ካልሽኝ ምንም ችግር የለውም አንቺ ብቻ አንድ ነገር ላስቸግርሽ ብሎ ይላታል። ምንድን ነው እሱ የምታስቸግረኝ በማለትም ስትለው አሁን ሄደሽ ከአድናን ላይ የባንክ አካውንቱንና ስልኩን ወስደሽ ነይ ብሎ ይላታል። እሷም እንዴት አድርጌ ነው የማመጣው? ቀስ ብለሽ ካመጣሽ ብሩን ወደ አካውንትሽ ውስጥ አስገባልሻለሁ ይላል። እሷም እሺ ግን ከነቃብኝስ ከዋሸኸኝስ ብላ ስትለው በፍጹም አልዋሽሽም ብሎ ይላታል። እሷም እንደማይዋሻት ስለገባት እንግዲህ ትሄዳለች። በዛ አይነት መልኩ ሄዷ ሁሉንም ነገር ካደረገችም በኋላ እንግዲህ ያንኑ ጊዜ ሁሉንም ነገር ለአድናን ትነግረውና ደብተሩን ይዘሽ ነይ ብሎኛል፣ እንግዲህ ዛሬ ብሩን ሊያስገባ ነው ብላ ትለዋለች። እሱም እንዴት አድርጎ ነው ያሳመናት ብሎ ይላታል። እሱ እኮ ሴጣን ነው ብላ ስትለውም እንግዲህ አቅፋው እያለ አድናንን ሮቤል ይመጣል። ለምንድን ነው ያቀፍሽው ብሎ ሲላት እያታለልሽኝ ነው እንዴ ሲላት፣ አይ በፍጹም እያታለልኩ አይደለም እጅ ከፍንጅ ሲያዝ ማደርገው ነገር ሲጠፋብኝ አባብዬው ነው ትለዋለች። እሱም ያምንና እንግዲህ ይቅርታ ይጠይቃታል። ከፈለክ መተው ትችላለህ እኔ ግልጽ ሆኜ ስለነገርኩ ነው እንዴ ብላ እንግዲህ ትኮሳተርበታለች። እሱም ይቅርታ ይጠይቃትና እንግዲህ ሚራን ወደ ማሳመን ይሄዳል። ሚራንም ይኸውልሽ አምጥቼልሻለሁ ካላትም በኋላ ግዴታ ወደ እኔ አካውንት ማዟዟር አለብሽ፣ ብሩ ማውጣት አለብሽ፣ በአንቺ ከሆነ አድናን ያሳግትብሻል ብሎ ይላታል። እና የምንፈልገውን ህይወት እንኖራለን፣ እኔ ሉሃናንን አብሬ ለመተኛት እንጂ የምፈልጋት አፍቅሪያት አይደለም ብሎ ይሸውዳታል። እንግዲህ ሚራም እውነትን ነው ወይ እንዴት ልመን ብላ ትለዋለች። እኔ ታቂኛለሽ አይደል ወይ እመኝኝ ይላታል። እሷም ብሩን ለማምጣት ትስማማለች ማለት ነው። እንግዲህ ብሩንም ሄዷ ታመጣለታለች። ብሩንም ባመጣችበት ሰዓት እንግዲህ አሁን ላይ በቃ ጥሩ ጊዜ ነው ማሳለፍ ያለብን ብላ ስትለው ሂጂ በቃ ሸዋር ግቢ እኔም ተዘጋጅቼ እጠብቅሻለሁ በማለት እንግዲህ እሱ ቀጥታ ወደ ሉሃና ጋር ለመሄድ ነበር ያሰበው። እሷም እጅግ በመደሰት ሄዷ ነበረ። ሆኖም እንግዲህ ሉሃና ያዘጋጀችለትን ስላላወቀ ህልም ሁሉ እያለመ ነበረ። ከእሷ ጋር ጥሩ ህይወት እንደሚኖረው ነፍሰ ጡር ሆና ምን አማረሽ እያለ ሲገዛላት ብዙ ነገር ነበረ ያለመው። ህልሙን እንዳለ ነው ያፈረሰችበት ማለት ነው። ሉሃና እንግዲህ ህልሙን አልሞብንን ሲል በቃ ከአንቺ ጋር የሚኖረኝ ህይወት ምን አማረሽ እያልኩኝ መግዛት ነው ያማረኝ እያለ እንግዲህ እጅግ በመደሰት ብሩን ይዞ ወደ ሉሃና ክፍል ሄዶ ነበረ። ሉሃናም የት ነው ያለሽው? እንደዚህ አምረሽ መብራት አጥፍተሽ እየጠበቅሽኝ ነው? አዎ አሁን እኮ የምናወራበት ሰዓት ሳይሆን የምንተገብርበት ሰዓት ነው። ከጉድ እኮ ነው ያወጣኸኝና ልብስን አውልቀ ትለዋለች። እሱም እንግዲህ በፍቅር ስለታወረ ልብሱን አውልቆ ይሄዳል ማለት ነው። እሱም ፍራሽ ላይ ሆኖ የት ነው ያለሽው በማለት እንግዲህ እየጠየቃትና እየዳሰሳት ባለበት መብራት አብርተው ነው እንደዚህ ፕራንክ የሰሩት ማለት ነው። እንግዲህ ብሩ የኛ ነው አንተ እንደዚህ ነው በማለት እንግዲህ ራቁቱን ትተውት ወጥተዋል ማለት ነው። እንግዲህ ሉሃና እጅግ በጣም ነው የተጫወተችበት፣ እጅግ በጣም ነው እየሰራችለት ማለት ነው። እንግዲህ ሮቤል አሁን ላይ የእጁን እያገኘ ነው። ሳራንም እንግዲህ በህይወት ብትኖር ኖሮ ወይን ያለችበት ቢያቅ ኖሮ እንግዲህ በዚህ አይነት መልኩ ሉሃና እንደምታሸንፈው ምንም አይነት ጥርጣሬ የለንም ነበረ። እና ሴቶች ብላተኞች ናቸው ሲባል አለ ምክንያት አይደለም ማለት ነው። እንግዲህ በአድናን ምክንያት ቢሆን ኖሮ በፍጹም ይሄንን ብር ሊወስዱ ወይም ሊቀበሉ አይችሉም ነበረ። ሆኖም እንግዲህ በሱ የተነሳ ብሩ ወደ እጁ አስገብቷል። እንግዲህ ምናልባት ሚራ ብሩን ፌክ አድርጓ ወይም ልብስ ጠቅጥቋ ካልመጣች በስተቀረ እንግዲህ ቀጣዩን በጉጉት የምንጠብቅ ይሆናል። ለዛሬ ያዘጋጀውላችሁ ይህንን ይመስላል ማለት ነው። እስቲ ስለ ሉሃና ያላችሁን አስተያየት እና ስለ አድናን እና ስለ ሴቶች ብላትነት ምን ተሰማችሁ? ከዚህ ላይ ምን አይነት ሴቶች ብላተኞች እንደሆነን አያችሁ አይደለም? በኃይል አይደለም የምንሄደው እኛ
በዚህ አይነት ነው የምንሄደው ማለት ነው። እንግዲህ በትዕግስት በዘዴ ማለት ነው። እና እጅግ በጣም ተመችቶኛል የዛሬ ትወናቸው ማለት ነው። እንግዲህ በቀጣይ እስክንገናኝ ድረስ ሁላችንም የእግዚአብሔር ጥበቃና ምሕረት ይብዛልን። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ። መልካም ቆይታ ይሁንላችሁ። ባይ ባይ።